ተመልካቾቻችን አድማጮቻችን እንደተለመደው የገባችሁ ላይክ በማድረግ ሌሎችን ወዳጆቻችንን ጋብዟቸው ላይክ የሚለውን በመጫን ማለት ነው እናንተ ስትጫኑ እነሱ ኖቲፊኬሽኑን ይመለከቱታል ይገባሉ ማለት ነው አልጎሪዝሙ ያሳያቸዋል ተናስተልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮት ሰላምታችንን እናቀርባለን ዜናዎችን ይዤ መጥቻለሁ መሳይ መኮንን ነኝ በባህር ዳር ሲደረግ የነበረውና ስለዚሁ መጠነ ሰፊ ጥቃት ሲመካከር የቆየው የአብይ አህመድ የጸጥታ መዋቅር ስብሰባ በመላው አማራ የፋኖ ኃይሎችን ለመደምሰስና የብልጽግና መዋቅርን መልሶ ለመትከል በመወሰን መጠናቀቁ ተሰምቷል እስከ ትላንትና ዕለት በየዕለቱ ከ20 በላይ በረራዎች ወደ ባህር ዳር መደረጋቸውና ሰራዊት ማራገፋቸው ያገኘነው መረጃ ያመለክታል ለዚሁ ሲባል ከባህር ዳር አዲስ አበባና ከአዲስ አበባ ወደ ባህር ዳር ለበረራ ስምሪት ቲኬት ቆርጠው የተዘጋጁ መንገደኞች ላለፉት 5 ቀናት እንደተሰረዘባቸው አሊያም የሰዓት መሸጋሸግ እንደተደረገባቸው ተገልጿል የአብይ አህመድ አገዛዝ በተደጋጋሚ ቀነገደብ እያስቀመጠ በቀጠሮ የከፈታቸው የጥቃት ዘመቻዎች በከፍተኛ ኪሳራ የተቀለበሱ መሆናቸው የሚታወቅ ሲሆን ይሄኛው ዙር ከቀድሞቹ የተለየበት ምክንያት በግልጽ አልተቀመጠም ወደ ሶማሌ ክልል ተወስደው የነበሩ የሰራዊቱ ክፍለ ጦሮች በሙሉ ወደ አማራ ክልል ገብተዋል በየማሰልጠኛ ጣቢያዎች የሚገኙ ምልምል ወታደሮች ስልጠና ሳይጨርሱ ወደ ጦር ግንባር መላካቸውም ታውቋል በዋናነት የድሮን ጥቃት ለመፈጸም መታቀዱን የጠቀሱት የአንከር ሚዲያ ምንጮች የፋኖ ኃይሎች በብዛት ሆነው የሚገኙባቸው አካባቢዎች ተለይተው እርምጃ እንዲወሰድባቸው የአብይ አህመድ ጄኔራሎች ከውሳኔ ላይ መድረሳቸው ተመልክቷል የመጨረሻ በተባለው የአብይ አህመድ ጥቃት በዋናነት ኢላማ የተደረገው የጎጃም ቀጠና መሆኑን ለመረዳት ተችሏል አርበኛ አስረስ ማረ የአማራ ፋኖ ምክትል ሰብሳቢና የፖለቲካ ጉዳዮች ኃላፊ ስለ ሁሉ ነገር መረጃው አለን እንደያመጣጡ ለማስተናገድ እኛም በበቂ ሁኔታ ተዘጋጅተናል ሲል ለአንከር ሚዲያ በሰጠው አጭር ቃለ መጠይቅ ገልጿል እያንዳንዱን እንቅስቃሴ በመረጃ መዋቅራችን በኩል ክትትል እናደርጋለን ባህር ዳር ላይ ተከታታይነት ያላቸው የጠላት ከፍተኛ መኮንኖች ወይ አመራሮች ውይይትና ስብሰባ እንዳለ መረጃው አለን አዲስ ምሪት እየተሰጠ እንደሆነ አዳዲስ ጀነራሎችና አመራሮች ከዚህ በፊት በዚህ ቀጠና ባለው የጦርነት እንቅስቃሴ ውስጥ ተሳትፈው የማያውቁ ጭምር ውይይት ላይ የተሳተፉ እንደሆነ መረጃ አለን እንግዲህ እኛ ባለን መረጃ መሰረት እነሱ የተለያሉት አየር ኃይሉን በተጠንቀቅ እንዲሆን ድሮኖችንና እንደዚህ ስትራቴጂክ መሳሪያዎችም ጭምር ለመጠቀም ዝግጅት እንዳላቸው በተለይም ባህር ዳር ዙሪያ በቤዛዊት እና ከባህር ዳር ወደ መውጫ ባሉ ገዥ መሬቶች ላይ ቢኤምን ጨምሮ ትላልቅ መሳሪያዎች መድፍን ጭምር እንደተጠመደ መረጃው አለን ከነዚህ አኳያ አስተያየው አዲስ ነገር ይመስላል ጀነራል አበባው ታደሰ በቀጥታ ባህር ዳር ሆኖ ኦፕሬሽኑን እንደሚመራ ለዚህ ኦፕሬሽን ደግሞ እነ አዳምነ መንግስቴ ዘውዱ በላይ እንዲሁም ከዚህ በፊት የልዩ ኃይል አዛዥ የነበረው ጎበና በቅጽል ስሙ የሚባለውን ጀነራል ጨምሮ ሌሎች በርካታ በብሔር አማራ የሆኑ ነገር ግን ያው የህይወት ዘመን ጥሪያቸው የአማራን ጠላቶች በማገልገል የአማራን ህዝብ በመጨቆን ላይ መሰረት ያደረጉ ከፍተኛ የወታደራዊ አመራሮች እንድትሳተፉበት መረጃ አለን እንደውም ጀነራል አበባው ምን ሲል እንደተናገረ ነው በእኛ በኩል ደረሰ መረጃ ተንቤን የገባ ኃይል ጎጃም ቀጠና ውስጥ በእያንዳንዱ ሸለቆና ተራራ ገብቶ ፋኖን መደምሰስ እንዴት ይሳነዋል የሚል ንግግር ሁሉ እንደተናገረ ሰምተናል እንግዲህ ይህ ኃይል ተንቤን ሲደርስ በማን ታዝሎ በማን ታግዞ ከማን ጋር ነው እንደሄደ ይታወቃል ገብቶ ምን እንዳመጣ ይታወቃል ትናንትና ተንቤን ውስጥ ፈለኳቸው ያላቸው ኃይሎች ጋር ዛሬ እየተጨባበጠ ዛሬ አድላይ ሀገር እየመራ እየሰራ ያለ አጨርባሪ ስብስብ ነው በጣም በሚያሳዝነው እነኚህ የሰራዊቱ ከፍተኛ መኮንኖችና አመራሮች በቁራጭ መሬት በኮንዶሚኒየም ቤት በተራ ቁሳቁስ ነው የኢትዮጵያን ወጣት በመከላከያ ሰራዊት ስም በገፍ እያመጡ ያረግፉት ያለ ፈጽሞ ኃላፊነት የማይሰማቸው በሰዎች ደም የግል ኪሳቸውን የሚያደልቡ ግለሰቦች ናቸው ይሄ ነው አጠቃላይ ያላቸው አዲስ ነገር ለማለት የሞከሩት በሌላ በኩል በአንድም ሆነ በሌላ መንገድ ለውስጥ አመራሮቻቸውና በተለይ ካድሬው ላይ ከፍተኛ የማስፈራራት ስራ እየሰሩ ነው ይሄ የመጨረሻ ዘመቻ ነው እንደመስሳለን መረጃ የምትሰጡ ላይ እርምጃ እንወስዳለን የሚል ህዝቡን ከፍተኛ ሽብር ውስጥ ከተዋል ከዚህ በፊት በሚዲያዎች እንደተናገርነው ባህር ዳር ከተማ ዙሪያ ለፋብሪካና ለተለያየ አገልግሎት የተሰሩ መጋዘኖች ውስጥ በርካታ ሺዎች ወጣቶችም አዛውንቶችም ጨምሮ ተሳትፎ አላቸው በሚል ባጃጅ ሹፌሮች እንዲሁ የሚንቀሳቀሱ
የሚንቀሳቀሱ ግለሰቦችን በአጠቃላይ ውስጥ ታጉረው ነው ያሉት። ያው እንደለመዱት የህዝብ ጭፍጨፋ ሊያደርጉ ይችላሉ። በውጤት ደረጃ ምንም አዲስ ነገር አያመጣም። በእኛ በኩል ይህንን ነገር በቂ መረጃ ይዘን እየተከታተልን ነው ያለነው። በጣም አሳዛኙ ነገር አንድ ለሀገር ይታገላል ተብሎ ወይም ደግሞ በሀገር ስም ቃለ መሐላ የገባ ወታደራዊ መኮንን ለዛውም ለ20 ዓመት ያገለገለ እንደ ጀነራል አበባው አይነት ወታደራዊ መኮንን በዚህ በዘቀጠስ በዚህ ህዝብን በመጨፍጨፍ ያውም የራሱን ወገን ጭምር በመጨፍጨፍ ስራ ውስጥ እየተሳተፈ መገኘቱ በታሪክ ፊት ነገ የሚያፍሩበት ጉዳይ ቢሆንም ወታደራዊ ስምሪቱን ለማኮላሸት እና በመልሶ ማጥቃት የተሻለ ስራ ለመስራት እንቅስቃሴ እና ዝግጅት አለ። በእኛ በኩል እንደምታውቀው የምንታገለው ከህዝብ ጋር ነው። ህዝቡን ለነሱ ትተንላቸው አንድ ተራራ አንድ ሸለቆ ላይ እንድንሰባሰብ ለጥቃት እንድንመች ነው የሚፈልጉት። በእኛ በኩል እሱን አናደርግም። የጥላትን አሰላለፍና ፓን የሚያፈርስ ለዚህ ተቃራኒ የሆነ ማለት ጥላት ላሰበው ቅድ ተቃራኒ የሆነ ፈጽሞ የነሱን እቅድ የሚያኮላሽ ወታደራዊ አሰላለፍን ይዘን ነው የምንንቀሳቀሰው። ሰልፉን እያዛባን ከከተማ እስከ ገጠር አንድም አይነት አካባቢ የምንተውላቸው ህዝብ አይኖርም። በዚህ እንቅስቃሴ ውስጥ እንግዲህ ህዝብ ሊጨፈጭፉ ይችላሉ፣ እንደለመዱት ከፍተኛ ጉዳት ሊያደርሱ ይችላሉ። ከዛ በስተቀር በወታደራዊ ውጤቱና በፖለቲካ ውጤቱ ላይ ወይም በአጠቃላይ በትግሉ ላይ ግን የሚያመጡት ምንም አይነት ነገር የለም። የድርጅታችን ከፍተኛ አመራር ጉዳዩን በማጤን ውይይት ላይ ነው የሚገኘው። እንግዲህ በተከታታይነት ለህዝብ የምናደርሳቸው መግለጫዎችም ሆነ ሌሎች መመሪያዎችና ትዕዛዞች ወደፊት ይኖራሉ። እነኚህ መመሪያዎችና ትዕዛዞች እስከምናስተላልፍ ድረስ ህዝቡም ሰራዊታችን በተጠንቀቅ እንዲጠብቅ ነው በእኛ በኩል ያለው ጥሪ። ዝርዝር መግለጫና አጠቃላይ ሁኔታዎችን ይፋ እናደርጋለን በሂደት። ይህ ብቻ ሳይሆን በሌሎች ቀጠናዎች ወይም በሌሎች ክፍለ ሀገሮች ካሉ የፋኖ አደረጃጀቶችም ጋር ስለ ጉዳዩ ውይይት አድርገናል፣ ዛሬም አድርገናል፣ ነገም እናደርጋለን። ተመሳሳይ አቋምና ተመሳሳይ አተከታለ ያም ሆነ ይህ በጉዳዩ ይሄ የተለመደ ዛቻ ነው፣ የተለመደ ዝግጅት ነው። ፈጽሞ መደናበር መደናገጥ አያስፈልግም። ማህበረሰቡም ታጋዩ ሰራዊትም የትኛውም የዚህ ትግል ደጋፊ ቢሆን አካል ሁሉ ጉዳዩን በጥሞና ከመከታተልና ድርጅታችን የሚያወጣቸውን የሚሰጣቸው መመሪያዎችና ትዕዛዞች ተከታትሎ ከማስፈጸም ባሻገር የተለየ ትኩረት የምንሰጠው ጉዳይ አይደለም። በአጠቃላይ ይህንን ነው የሚመስለው። ለ2 ሳምንታት አሜሪካን የቆዩት የአማራ ክልል ምስለኔ አስተዳደር ባለስልጣናት በነገው ዕለት እሁድ ወደ ኢትዮጵያ እንደሚመለሱ ተገለጸ። በኒውዮርክና በዋሽንግተን ዲሲ በኤምባሲና በቆንስላ ጽህፈት ቤት ውስጥ ከአራት ከማይበልጡ ያገዛዙ አፍቃሪያን ጋር ተገናኝተው ከዲያስፖራው ድጋፍ ስለሚገኝበት ሁኔታ መነጋገራቸውን ነው ያገኘነው መረጃ የሚያመለክተው። የአማራ ህዝብ ጠላት ዲያስፖራውና የኤርትራ መንግስት ነው የሚል አቋም ሲያንጸባርቁ የነበሩት የምስለኔ አስተዳደሩ ባለስልጣናት ዲያስፖራውን ጠላት ብለው እየፈረጁ ከዚሁ ዲያስፖራ ድጋፍ መፈለጋቸው ጉዳዩን ግራ የሚያጋባ አድርጎታል። ከአብይ አህመድ አገዛዝ ጋር በጥቅም የተገናኙና ቢዝነስ የጀመሩ የዲያስፖራ ኢትዮጵያውያን ቢኖሩም አሜሪካ የመጡት ባለስልጣናት ግን ስብሰባ ጠርተው ሊያወያዩቸው እንዳልቻሉ ነው ያገኘነው መረጃ የሚያመለክተው። በዋናነትም ተቃውሞ ይገጥመናል በሚል ስጋት እንደሆነ ተመልክቷል። የአማራ ህዝብ ጠላት ዲያስፖራውና የኤርትራ መንግስት ነው የሚለው የምስለኔ አስተዳደሩ መግለጫ አብይ አህመድ እያራመደው ያለው ወቅታዊው የአገዛዙ አቋም እንደሆነ ነው የሚታወቀው። ሰሞኑን በተለቀቀ የኦሮሞ ነጻነት ሰራዊት አዛዥ ጃልመሮ ቃለ መጠይቅ ላይ ጃልመሮ ከአብይ አህመድ ተወካዮች ከቀረቡላቸው ጥያቄዎች አንዱ በጋራ ሆነን ፋኖንና የኤርትራን መንግስት እንውጋ የሚል እንደነበረ መገለጹ የሚታወቅ ነው። የአማራ ክልል ምስለኔ አስተዳደር ባለስልጣናት አንድም የዲያስፖራ ኢትዮጵያንን ያነጋገሩበት መድረክ ሳያገኙ በነገው ዕለት የሚመለሱ ሲሆን በአውሮፕላን ማረፊያ ተቃውሞ እንዳይገጥማቸው የመልስ ጉዟቸው ቦታና ቀን በሚስጥር እንዲያዝ መደረጉ ተመልክቷል። አንከር ሚዲያ ባገኘው መረጃ ግን ነገም ከዚህ ከዋሽንግተን ዲሲ ዳላስ አውሮፕላን ማረፊያ የመልስ ጉዟቸውን ለማድረግ መዘጋጀታቸውን ማረጋገጥ ተችሏል። ይህ በእንዲህ እንዳለ የአማራ ክልል ምስለኔ አስተዳደር ፖሊስ ኮሚሽነር ደስዬ ደጀን ለአስቸኳይ ሕክምና ወደ ኬንያ መወሰዳቸው ተገለጸ። ኮሚሽነሩ በብር ሸለቆ ማሰልጠኛ ካምፕ የልዩ ኃይል ሰልጣኞች ምርቃትን ከተካፈሉ በኋላ በማግስቱ በመኖሪያ ቤታቸው እያሉ መውደቃቸውን ነው ካገኘነው መረጃ ለማወቅ የተቻለው። የደረሰባቸው ጉዳት ከበድ ያለ በመሆኑ ወዲያውኑ ወደ ኬንያ ለከፍተኛ ሕክምና ማምራታቸው ታውቋል። በሌላ በኩል ለአማራ ክልል ምስለኔ አስተዳደር ባለስልጣናት ብቻ የተከፈተው የኢንተርኔት አገልግሎት ከ2 ሳምንታት ወዲህ መቋረጡ ታውቋል። የብሔራዊ መረጃ ደህንነት አገልግሎት መስሪያ ቤት አንዳንድ ባለስልጣናት ላይ ጥርጣሬ አለን በማለት ኢንተርኔቱን ዘግቶ ግንኙነታቸውን እየበረበረው መሆኑን ከደረሰን መረጃ ለማወቅ ተችሏል። በመጨረሻም የሀገር ውስጥ በረራ በከፍተኛ
በከፍተኛ ሁኔታ እየጨመረ መሆኑን የኢትዮጵያ አየር መንገድ አስታወቀ። ከባለፈው ዓመት የ35 በመቶ ጭማሪ ማሳየቱን ነው የአየር መንገዱ ዋና ስራ አስፈጻሚ አቶ መስፍን ጣሰው ያስታወቁት። ዋና ስራ አስፈጻሚው ለዚህ የሀገር ውስጥ በረራ መጨመር ምክንያቱ ምን እንደሆነ በግልጽ የጠቀሱት ነገር የለም። አንከር ሚዲያ ዋና የሀገር ውስጥ በረራ ከሚስተናገድባቸው ከተሞች ካገኘው መረጃ በኢትዮጵያ ባለው የጸጥታ ችግር ምክንያት የየብስ ትራንስፖርት ተጠቃሚ ቁጥር እየቀነሰ መጥቷል። ከደቡብ ኢትዮጵያ፣ ከሰሜን፣ ከትግራይና አማራ ክልሎች፣ ከኦሮሚያ አንዳንድ አካባቢዎች በየብስ ትራንስፖርት መንቀሳቀስ ፈጽሞ የማይታሰብ እንደሆነ የሚገልጹት አንከር ሚዲያ ያነጋገራቸው መንገደኞች ወደ አዲስ አበባ ለመሄድ ከ2 ዓመት ወዲህ ከአውሮፕላን ጉዞ ውጪ እጅግ አደገኛ እንደሆነ ያስረዳሉ። ከሐዋሳ አዲስ አበባ መስመር በኦሮሞ ነጻነት ሰራዊት ተደጋጋሚ ግድያና ዘረፋ የሚፈጸም በመሆኑ የተሽከርካሪዎች ትራንስፖርት ተጠቃሚ ቁጥር በከፍተኛ መጠን የቀነሰ ሲሆን አብዛኛው አቅም ያለው ሰው የአውሮፕላን ጉዞን እንደሚመርጥ ነው ለማወቅ የተቻለው። አየር መንገዱ በሳምንት 2 በረራዎችን በሚያደርግባቸው እንደ ሐዋሳ ባሉ መዳረሻዎች ሳምንታዊው የበረራ መስመሩን እንዲጨምር መገደዱን ነው ለማወቅ የተቻለው። የመንገደኞች ቁጥር በየጊዜው በማሻቀቡ ምክንያት በ3 እጥፍ የትኬት ዋጋ መጨመሩም ይነገራል። አቅም የሌላቸውና ትኬት ቆርጠው ወደ አዲስ አበባ መምጣት የማይችሉ ዜጎች ከፍተኛ ችግር ውስጥ የገቡ ሲሆን በተለይም ለሕክምና ወደ አዲስ አበባ የሚመጡ መንገደኞች አሳሳቢ ሁኔታ ውስጥ እንደሚገኙ ተመልክቷል። አየር መንገዱ ከባለፈው ዓመት አንጻር የመንገደኞች ቁጥር በ1.1 ሚሊዮን ብልጫ ማሳየቱን ከመግለጽ ባለፈ ዝርዝር መረጃ አላቀረበም። በጣም አመሰግናለሁ። ሻለቃ አበበ ሙላት የአማራ ፋኖ ሸዋ ጠቅላይ ግዛት እዝ የህዝብ ግንኙነት ክፍል ኃላፊ። ሰሞኑን በሸዋ ቀጠና በአገዛዙ ሰራዊትም ድል አገኘው የሚሉ በርካታ መረጃዎችን እያወጡ ነው ያሉት። በእናንተም በኩል እንደምንሰማውም ከመስመራዊ መኮንኖች ሳይቀሩ በእጃችሁ እንደሚገኙ በርካታ የሰራዊቱን ክፍሎች እንደዚሁ ከጥቅም ውጭ እንዳደረጋችሁ ነው። እስቲ ምንድን ነው ያለው በእናንተ ቀጠና? አመሰግናለሁ። ጠላት እንግዲህ ብዙ ነገሮች እያወራ ነው፣ ግን በሚያወራው ልክ አይደለም። ምናልባት በርካታ ድሎችን እያስመዘግብን ያለንበት ሁኔታ ነው ያለ። በዚህ 3 ቀን 4 ቀን ውስጥ በርካታ የስርዓቱን አስከፊነት የተረዱ ክንደብርቱ ሰራዊቶቻችን የሸዋ ጠቅላይ ግዛት እዝ ሰራዊት በርካታ የጠላት ሰራዊትን በእጃቸው እያስገቡ እየደመሰሱ ያለበት ሁኔታ ነው ያለ። ሰሞኑን ቢያንስ በተለያዩ ኦፕሬሽን ያገዛዙ ሰራዊት ላይመለስ የተሸኘ በርካታ ነው። በጣም በርካታ ቁስለኛም አለ ማለት ነው። ሰሞኑን የስርዓቱ አገልጋይ መኮንኖችም ጭምር እጃችን ላይ ይገኛሉ። በቁጥጥር ስር አውለናቸዋል ማለት ነው። እንደው በዚህ ሰሞን ከዚህ ከ3 ቀኑ እንኳን ብጀምር አንጾኪያ ገምዛ ወረዳ መኮይ ከተማ ላይ በተደጋጋሚ የፈንጅ አርበኛ መሐመድ ቢሆነ ኮር እስቴጎማ ተራራ ክፍለ ጦር የክፍለ ጦሩ የፈንጅ ባለሙያዎች የፈንጅ አጥማጅ ባለሙያዎች አሉ። በእነዚህ ባለሙያዎች አማካኝነት አንጾኪያ ገምዛ ወረዳ መኮይ ከተማ ዙሪያውን ፈንጅ በማጥመድ የስርዓቱን አገልጋይ ወታደር እንደ ልቡ እንቅስቃሴ እንዲያደርግ በማድረግ ረገድ የአንበሳውን ድርሻ ወስደው በርካታ ተጋድሎችን እያደረጉ ያለበት ሁኔታ ነው ያለ። በዚህ 3 ቀናቶች ውስጥ እንኳን 10 የሚደርስ ጠላት ተደምስሷል። ከ13 በላይ ከባድ ቁስለኛ አለ። ከተማ ውስጥ ጭምር በመግባት የጠላትን አገልጋይ ካድሬ እየማረኩ እያወጡ ያለበት ሁኔታ ነው ያለ። እጁን አልሰጥም ያለ እዛው እየደመሰሱት ወጥተዋል። በአስቴጎማ ተራራ ክፍለ ጦር ፊት አውራሪ ገበየው ብርጌድ ቃኞች ደግሞ መኮይ ከተማ ድረስ በመግባት የከተማውን ምክትል አስተዳደር ቤት ሙሉ በሙሉ ዶግ አመድ አድርገውታል። ምክትል አስተዳዳሪውን ይዞ ለመውጣት ነበረ እቅዱ፣ ነገር ግን አምልጧል ማለት ነው። እዚህ ጋር ተያይዞ ትናንትና ሁለት ደግሞ እዚሁ አንጾኪያ ገምዛ ወረዳ የጠላት ክምችት ያለባት ከተማ ነች። ከከተማው ግን መውጣት አልቻለም። በተደጋጋሚ የፈንጅ አጥማጅ ባለሙያዎች አማካኝነት የሚንቀሳቀስባቸውን ቦታዎች ሁሉ በፈንጅ በመዝጋት በርካታ ኪሳራ እየደረሰበት ያለበት ሁኔታ አለ። እስከ 100 አለቃ ጭምር የስርዓቱ አገልጋይ የሰራዊት መሪንም ጭምር ተወግዷል በፈንጅ ማለት ነው። በርካታ ሰራዊትም ቁስለኛ ሆኗል። ከመኮይ ከተማ ወጣ ብሎ ያሉ ቦታዎች 44ቱ የሚባሉ ቦታዎች ወደ ጎርጓዴ መውጫ እንዲሁም ወደ አምቡሃ ቀበሌ መውጫ እንደዚሁ ደግሞ ስቴሽን አካባቢ ተከማችቶ ያለ ጠላት ነው ያለው። ከዛ አለፍ ሲል ደግሞ ከመኮይ ከከተማዋ ትንሽ ወጣ ብሎ ሙያና ቴክኒክ ላይ መሽጎ ያለው የጠላት ኃይል በተደጋጋሚ ወደ ቁንዲ የምትባል ጎራ ላይ ለመውጣትና ደፈጣ በተደጋጋሚ ያስይዛል። ወደ ከተማው ፋኖች ይገቡብኛል በሚል ስጋት በየቀኑ ደፈጣ ያስይዛል። ይሄንን ደፈጣ ለማስያዝ ጠዋትና ማታ ኃይል ይቀይራል። ቅያሬ በሚያደርግበት ሰዓት ከሙያና ቴክኒክ ወደ ቁንዲ እንቅስቃሴ በሚያደርግበት በሙያና ቴክኒክና በቁንዲ መካከል የምትገኝ አንዲት ቦታ ላይ ፈንጅ ተጠምዶ ነበረ። በዚህም በተጠመደ ፈንጅ 4 የጠላት ኃይል ወደዛው ነው ሲወገድ
አንድ የጠላት ኃይል እግሩም እጁም ከጥቅም ውጭ ሆኖ ሌሎች የጠላት ኃይል ደግሞ ቀላል ቁስለኛ አድርጓቸዋል ማለት ነው። ይሄ የፈንጅ ጠመዳ እንቅስቃሴያችን ውጤታማና በጠላት ላይ ከፍተኛ ኪሳራን ያደረሰ እኛንም ያላንዳች መስዋዕትነት የጠላትን ኃይል እያንበረከክን ያለንበት ሁኔታ ነው። ጠላት በዚህ በመደናገጡ ኬሚሴ ከተማ ላይ ወርዶ የጠላት የጦር መኮንኖች መክረዋል። በጣም እየተጎዳን ነው። የፈንጅ እንቅስቃሴያቸውን አልቻልነውም። ሰላም መንሳት ብቻ ሳይሆን በርካታ ጉዳት እያደረሰብን ያለንበት ሁኔታ ነው ያለ። ስለዚህ ምን እናድርግ የሚል ውይይት ሲወያዩ ብለዋል። ወዴት እንደሚንቀሳቀስ መረጃው አለን። ሙሉ በሙሉ ኃይሉን ጠርንፎ በተጠንቀቅ ላይ ያለበት ሁኔታ ነው ያለ መኮይ ወረዳ ላይ ያለው የጠላት ኃይል ማለት ነው። ከዛ አለፍ ስል ደግሞ በሸዋሮቢት ዙሪያ ሰሞኑን ጠላት እንቅስቃሴ ያደረገበት ሁኔታ ነበረ ወደ አርማንያ። ነገር ግን ማፉድ ትንሽ ወረድ ብሎ ዋንዛ መታጠፊያ አካባቢ ላይ በተደረገ ውጊያ ከፍተኛ የሆነ ኪሳራ ደርሶበት ተመልሶ ወደ ሸዋሮቢት የገባበት ሁኔታ ነው ያለ ጠላት። በዚህ 2 ቀን 3 ቀን ውስጥ ያለ ነው። ሌላው ጉዶ በረት አካባቢ ነው። ደብረ ብርሃን ዙሪያ ላይ ሰራዊታችንን ካሰፈርን በኋላ ጠላት እንቅስቃሴ በከባድ ሁኔታ ስጋት ውስጥ የገባበት ሁኔታ ነው ያለ። እዚህ 2 ቀን ውስጥ በተለይ ትናንትና ደብረ ብርሃን ዙሪያ ቀይት ላይ ባደረግነው ልዩ ኦፕሬሽን ማለት ነው የጠላት ኃይል በቁጥጥራችን ስር ውሏል። ትናንትና ከ9 ሰዓት ጀምሮ በተሰራ ኦፕሬሽን ነው እጃችን የገባው። ከፍተኛ መኮንን ነው በነገራችን ላይ ሻለቃ ነኝ ነው ያለው። መታወቂያው ላይ ድንገት ነው በተጠና ኦፕሬሽን ያዝ ነው። በጠላት ላይ ያለንን ጠንካራ ክንድ ማለት በጠላት ላይ የምናደርገውን ጠንካራ ኦፕሬሽን ወዳጆቻችንም ጠላቶቻችንም ጠንቅቀው ያውቁታል። ህዝባችንም ጠንቅቆ ያውቀዋል። በዚህ በደብረ ብርሃን ዙሪያ ቀይት ላይ የፌዴራል ፖሊስ ከፍተኛ መኮንን ይዘናል። አንድ እግረኛ መከላከያ መረጃና ደህንነት ይዘናል። አንድ ከፍተኛ የጦር መኮንን የመከላከያ ሰራዊት በስም የተጠቀሰው ወደ ምርኮ ጣቢያችን ወስደነዋል። እሱን ይዘናል። ሌሎችም እንደዚሁ በርካታ የስርዓቱ አገልጋይ ካቢኔዎች፣ የስርዓቱ አገልጋይ ሚኒሻ፣ የስርዓቱ አገልጋይ ውስጥ ለውስጥ የሚሰሩ መረጃዎችንም ጭምር በቁጥጥር ስር አውለን እየመረመርናቸው ነው ማለት ነው። ሻለቃ አበበ ምናልባት በአንዳንድ የዜና ምንጮች የሰማነው ነው 4 ኮሎኔሎች 3 ሻለቆች እንደዚሁ ከፍተኛ መስመራዊ መኮንኖች በእጃችሁ እንደሚገኝ ተገልጾ ነበረ። ይህን መረጃ ማረጋገጥ ይቻላል? በደንብ ማረጋገጥ ይቻላል። እጃችን ላይ የስርዓቱ የጦር መኮንኖች አሉ። 4 የጦር መኮንኖች አሉ። 9 በድምሩ ከ9 በላይ የጦር መኮንኖች እጃችን ላይ አሉ። እነሱን አስፈላጊ ከሆነ ማውጣት እንችላለን። ይሄንን ከአንዴም 2 3 በእጃችን ላይ ያሉ ምርኮዎችን የዓለም አቀፍ ገለልተኛ ተቋም የሆነ ቀይ መስቀል እንዲረከበን በተደጋጋሚ ጠይቀናል። ነገር ግን የሚረከበን አካል ስላጣን ከሰራዊታችን ጉሮሮ እየነጠቅን እያካፈልን ምርኮኛ እየቀለብን ያለንበት ሁኔታ ነው ያለ። ምናልባት ሻለቃ አበበ በተለያዩ ውጊያዎች ነው እነዚህ የጦር መኮንኖች በእጃቸው የገቡት? ምክንያቱም በአገዛዙ በኩል የድል ዜናዎች እየተሰሙ ነው ያሉት። ዛሬም በተለያዩ ግንባሮች በርካታ የጽንፈኛውን ይላሉ እንግዲህ ጽንፈኛው የሚሉት የፋኖ ታጣቂዎችን ነው ደምስሰናል፣ ድል በድል ሆነናል ነው። በተለያየ ውጊያ ነው የያዛቸዋቸው። እነዚህን ዝርዝሩ ነገር አለ መረጃው? አዎ በትክክል በተለያየ የአውደ ውጊያ ጊዜ ነው እነዚህን ምርኮኞች በቁጥጥር ስር ያዋልናቸው። በተለያየ ጊዜ ነው። ለአብነት እንኳን መጥቀስ ቢቻል በቀወት ወረዳ ታቻራሞና ለያራሞ ላይ ባደረግነው ትንቅንቅ በርካታ የስርዓቱ አገልጋይ የጦር መኮንኖች በርካታ እግረኛ ሰራዊት ማርከናል። የተወሰኑትን ሚዲያ ላይ አውለናል። በጣም በርካታውን ግን ሚዲያ ላይ ያለዋል ነው። እውነት ለመናገር የአማራ ፋኖ ሸዋ ጠቅላይ ግዛት እዝ በርካታ ድሎችን ተጎናጽፈን በርካታ ጀብዶችን ፈጽመን በፈጸምነው ጀብድ ልክ ያልተነገረለት ጦር ያልተነገረለት ተቋም ቢኖር የአማራ ፋኖ ሸዋ ጠቅላይ ግዛት እዝ። ተመልካቾቻችን ዜናዎቹ እነዚህ ነበሩ። ከአንከር ሚዲያ ዝግጅት ክፍል ጤና ይስጥልኝ።